بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا هي سورة القيامة وهي مكية. بسم الله الرحمن الرحيم. لا أقسم بيوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه. سورة القيامة مكية. يقول الله جل وتعالى لا أقسم بيوم القيامة. لا يمتأتشو لتقوية القسم مهلاون لما تنكرنو. لا أقسم كبدال መሐላን እምላለው بيوم القيامة በፍርዱ እለት ወላ أقسم አሁንም ከበድ ያለ መሐላን እምላለው بالنفس اللوامة ራሷን ወቃሽ በሆነች ነፍስ የቂያ ማለት ራሷን ትወቅሳለች የካህዲያን ነፍስ ራሷን ትወቅሳለች ስለ ክህደቷ ስለ ኩፍሯ የምእመናን ነፍስም ራሷን ትወቅሳለች መልካም ሰርታ የበለጠ ደረጃን ማግኘት ስትችል ያን ባለማድረጓ على التقصير በማሳነስ መልካም ስራን በጸጸት ራሷን ትወቅሳለችና ولا اقسم بالنفس اللوامة አለ ሁለት መሐላዎች ቀድመዋል جواب القسم ግን ሙቀደር ነው ቁርአን ሲያቁ ይታወቃል እንደገና ቀጥሎ ያስከተለው አስተያየት ስለ ቂያማ ነው የሚናገረውና አላህ ሁለት መሐላን አስቀድሞ ሊያስተላልፍ የፈለገው ነገር የቂያ ማለት ሐቅ መሆኑን ነውና زعم الذين كفروا أن يبعثوا قل بلى وربي لتبعثن የሚለው እዚህ ላይ ይቀደራል لتبعثن ትቀሰቀሳላችሁ ثم لتنبؤن بما عملتم ከዚያን በመድር ዓለም በሰራችሁ ስራ ትነገራላችሁ ያ የሚቀር ነገር አይደለም إن الساعة لآتية لا ريب فيها እነሆ ሰዎች ከሞት በኋላ ተቀስቅሰው አላህ ፊት ለፍርድ ቀርበው ፍርዳቸውን የሚቀበሉበት የፍርዱ ዕለት መጭ ነው በውስጡ ጥርጥር የለውም እንዲህ ሆኖ ሳለ እውነታው አያحسب الانسان የሰው ልጅ ያስባል ይገምታልን አለን ነጅማዕ ዒዛማ የተበታተነ አጥንቱን እንደማንሰበስብ ፍጹም እንደማንሰበስብ አድርጎ ያስባልን በላ በርግጥ እንቀሰቅሰዋለን ቃዲሪና ቻዮች ስንሆን على ان نسوي بنانه بنان ማለት አጥራፉ الأصابع ነው የጣቶች ጫፍ የጣቶች ጫፍ ላይ ደግሞ ምን አለ ፊንገር ፕሪንት አሻራ አለ በሰማት እሱን እንኳን አስተካክለን በመድር ዓለም ሲኖር የእያንዳንዱ ሰው የጣት አሻራ በሰማት ይለያያል የቂያ ማለትም ዱንያ ላይ የነበረው አይነት ጣት አሻራው እንኳን ተስተካክሎ ይወጣል በላ ቃዲሪና በላ በርግጥ እንቀሰቀሰዋለን ቃዲሪና ቻዮች ስንሆንኛ على ان نسوي بنانه የጣቶቹን ጫፍ በማስተካከል ላይ ቻዮች ስንሆን እንቀሰቀሰዋለን አካሉን አስተካክለን بل يريد الانسان የሰው ልጅ በርግጥ ይፈልጋል يفجر አመጽን ሊሰራ ክህደትን አማመሁ ማለት بيوم القيام الذي امامه ለወደፊቱ በሚገጥመው የፍርድ ዕለት በመካድ ከዛ በፊት አመጽን ሊተገብር ይፈልጋል የሰው ልጅ يسأل ይጠይቃል የማጣጣል ጥያቄን አያነ የውሙል ቂያማ የፍርዱ ዕለት መች ነው ለመሆኑ ሲል ይጠይቃል ጥያቄው
የማጣጣል ጥያቄ ነው አያነ የውሙል ቂያማ يسألونك عن الساعة أيان مرساها እንደሚለው እንመጣለን ሱረቱ ናዚዓት ላይ መች ነው ታዲያ ይህ የሚከሰተው فإذا برق البصر ያኔ የፍርዱ ዕለት ሲከሰት ሰዎች ይደናገጣሉ فإذا برق البصر አይንም በሚቃብዝበት በሚዋልልበት ዕለት وخسف القمر ጨረቃም በሚጠልቅበት ዕለት وجمع الشمس والقمر ፀሐይና ጨረቃ ብርሃናቸውን አጥተው በሚሰበሰቡበት ዕለት إذا الشمس كورت እንመጣበታለን ኢንሻአላህ ينبأ الإنسان የሰው ልጅ ይነገራል يومئذ በዛን ዕለት بما قدم وأخر وجمع الشمس والقمر يقول الإنسان يسولج يلال يومئذ بزان إلت تنقاتئو እጅግ የሚበዛ በመሆኑ ነው أين المفر يتنو ማምለጫው أين المفر فر የሚለው ሸሸ ማለት ነው ሚም مصدر ميمي يصلح للمكان يقول الإنسان يومئذ أين المفر مششاو يتنو كزي ماملجاو بلو يلال أين المفر المهرب من هذا العذاب والهول كزي قطات كزي أصفر راس دنگاج نجر ماملجاو مششاو يتنو سيل يتأيقال كلا زاري مششا ماملجا يلم لا وزر لا ملجأ ولا مناص ولا منجا متقع مششقا مدبقع يلم إلى ربك يسول جوي ودقيته بتشانو يومئذ بزان إلت المستقر يومئذ المستقر يعني مرجعو መሰብሰቢያው ወደ ጌታ ብቻ ነው አላህ ለፍርድ ይመጣል ሰዎች ወደ ችሎት ይነዳሉ ያኔ አላህ ይፈርዳልና ينبأ الإنسان የሰው ልጅ ይነገራል يومئذ በዚያን ዕለት بما قدم وأخر بما قدم በህይወት ዘመኑ እሱ ሲያውቀው ያስቀደመውን ነገር وأخر ጥሎ ያለፈውን ፋና من سن سنة حسنة فله أجرها وأجر من عمل بها ومن سن سنة سيئة فله وزرها ووزر من عمل بها ስለዚህ ما قدموا وآثارهم የሚለውን አላህ በሱረቱ ያሲን እነሱ በህይወት ዘመናቸው የሚያስታውሱትን ነው ማቀደሙ آثارهم ጥለው ያለፉትን ፋና بما قدم وأخر بل الإنسان برغت የሰው ልጅ على نفسه بصيرة በነፍሱ ላይ بصيرة ማስረጃ ነው اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم እንደሚለው አላህ ዛሬ ምላሶች ሲዋሹ አፎችን እናሽጋለን እጆቻቸው ታናግረናለች እግሮቻቸው ይመሰክራሉ وقالوا لجلودهم لما شهدتم علينا እንዳለው على نفسه بصيرة ولو ألقى معاذيرا ከወንጀል ማምለጫ መንገዱን ቢያቀርብ እንኳ አምላጭ አይሆንም ይላል ይሄን ከተናገረ በኋላ ጀለ ወተዓላ ኺጣቡን ወደ ነብዩ ሰለላሁ ዐለይሂ ወሰለም ያዞራል ነብዩ ሰለላሁ ዐለይሂ ወሰለም መለኮታዊ መልእክትን በተቀበሉበት ጊዜ በጅብሪል አማካኝነት نزل به الروح الأمين على قلبك እንደሚለው كما في سورة الشعراء جبريل عليه السلام
ቁርአኑ ሲያነብ ነብዩ ሰለላሁ ዐለይሂ ወሰለም ይጠፋብኛል ብሎም ጌታዬ ይቆጣብኛል ከሚል ስጋት ከስር አንደበታቸውን ያላውሳሉ ምላሳቸውን ያላውሳሉ ከዛን አላህ አብሽር ይሄን ነገር ልብህ ላይ እንሰበስበዋለን የሚል ቃል ኪዳንን ገባላቸው ላ تحرك به لسانك ምላስህን በሱ አታላውስ لتعجل به በሱ ልትቻኮል ዘንድ إن علينا እነሆ በእኛ ላይ ነው ሐላፊነቱ جمعه ቁርአኑን መሰብሰብ على قلبك ልብህ ላይ وقرآنه قرآنንም ማንበብ بواسطة جبريل عليه السلام فإذا قرأناه ይሄንን ቁርአኑን ስናነብ በጅብሪል አማካኝነት ካነ يدارسه القرآن ጅብሪል ነብዩን ሰለላሁ ዐለይሂ ወሰለም ቁርአንን ያናብባቸው ነበር ያቃራቸው ነበር فإذا قرأناه فاتبع قرآنه ንባቡን ተከተል ثم إن علينا بيانه ከዛንም ቁርአኑን በያነሁ ማብራራት በእኛ ላይ ነው እናብራራለሃለን እዚህ ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ የጌታቸውን ሙራድ አዋቂ ናቸው አላህ ስላሳወቃቸው ከዛንም በአንደበታቸው በተግባራቸው ያብራራሉ ታዲያ ሰዎች ምድርን ጥለው በፍርዱ ዕለት አላህ ፊት መቆማቸው አይቀሬ ሆኖ ሳለ ከንቱ በሆነች ዱንያ ግን ይሸነገላሉ ከላ በል تحبون العاجلة ከላ ከሊመቱ ዘጅር ይሏታል ተው ተከልከሉ ሚጠቅማችሁ ለፍርዱ ዕለት መዘጋጀት ሆኖ ሳለ እናንተ ግን በርግጥ تحبون العاجلة ቸኩሊቱን ውስጡ ያላችሁትን የመጀመሪያዊቱን አገር ትወዳላችሁ ወተዘሩን الآخرة አኺራን ትተዋላችሁ ትረሳላችሁ وجوهን ከፊል ፊቶች يومئذ በዛን በፍርዱ ዕለት ናዲረቱን የሚያሸበርቁ የሚያበሩ ይሆናሉ يوم تبيض وجوه وتسود وجوه እንዳለው ናዲረቱን إلى ربها ወደጌታቸውም ናዚረቱን ተመልካች ይሆናሉ وجوه የሚለው ሙአነስ ሆኖ ነው ለዚህ ነው إلى ربها ናዚረቱን ወደጌታቸው ተመልካች ይሆናሉ الله جل وتعالى للذين أحسنوا الحسنى وزيادة እንዳለው في سورة يونس እንደዚሁም ደግሞ الله ولدينا مزيد እንዳለው كما في سورة قاف يا مزيد ምንድነው هو النظر إلى وجهه الكريم والكيف مجهول ووجوه كفيل ፊቶች ደግሞ يومئذ በዛን ዕለት የካህዲያን ያስመሳዮች ፊቶች ባሲረቱን የጨፈገጉ የጠቆሩ ይሆናሉ ተظن እርግጥ ይላሉ ያኔ አዩፍዓለ بها ፋቂራ ማለት ፈቃር ይባላል የጀርባ አጥንት ነው የጀርባ አጥንቱ ህብለሰለሰል ስፓይናል ኮርድ ፋቂራ ፈቃር ይባላል ፋቂራ ማለት ጀርባ ቆራጭ ቅጣት ማለት ነው አንድ ሰው ጀርባው ከተመታ ከተቆረጠ መቆሚያ የለውም ተظن እርግጥ ይላሉ አዩፍዓለ بها ፋቂረቱን ጀርባ ቆራጭ ቅጣት እንደሚተገበርባት እርግጥ ትላለች እርግጥ ይላሉ ከሃዲያን ከላ እናንተ ተቆጠቡ ተከልከሉ ወደ አላህ መንገድ ተመለሱ ዱንያን መውደዳችሁ አይጠቅማችሁም አኺራን መርሳታችሁ አይጠቅማችሁም إذا بلغت التراقية إذا بلغت بدرسች ጊዜ ነፍስ
አተራቂ የአንገት አጥንቶች በደረሰች ጊዜ ተራቂ ማለት ግራና ቀኝ ያለው እዚህ መሃሉ ላይ መለያ ያለው ይሄ አንገት አጥንት ነው። የላይኛው ሳይሆን ከደረት ሲወጣ ወደ አንገት ሲተላለፍ ያሉት ሁለት አጥንቶች ናቸው። إذا بلغت التراقية أعلى الصدر مالتنا تراقي إذا وصلت الروح لأعلى الصدر يانغت አጥንቶችን በደረሰች ጊዜ ነፍስ ግቢ ውስጥ ሲገባ ወቂለ ይባላል من راقي رقا ከሚለው من راق أرى حكيم ማን ነው أرى ይሄን ሰው የሚያሽረው ማን ነው የሚያክመው ማን ነው ይባላል። وظن ሟቹ ግን እርግጥ ይላል ظن بمعنى اليقين أنه الفراق ነገሩ الفراق ከዚች ዓለም በሞት መለየት መሆኑን እርግጥ ይላል። ከዛንም ይሞትና ወልተፈት الساق بالساق ቅልጥም ከቅልጥም ጋር ይተሳሰራል ይቆላለፋል። ይሄ ሩህ ስትወጣ የሚሞተው ሰው ግትርትር በሚልበት ጊዜ ነው። ሩህ ስትወጣ ግትርትር ይልና ቅልጥም ከቅልጥም ጋር ይጠላለፍና እንዲህ ይዘረጋል። والتفت الساق بالساق إلى ربك ودقيته نو يومئذ المساق من ندات المساق من نداتم يعني ودقيته بتشانو كزان يهمواج كهادي يهونا اندهونا فلا صدق أي بيوم القيامة بفرد إلت ارقط على ولا صلى على سجد ولكن جن كذب وتولى بفرد إلت استبابلا وتولى كأمنة من قد ودها لا فقفق ثم ذهب إلى أهله كزانم ودمنت كميت الرابط أقطعها لمثال النبي صلى الله عليه وسلم سيتأرواتشو ودبيت يملسالو سورة المطففين لاي يتغامزون إلى الجوال درس بتعلم إن شاء الله ثم ذهب إلى أهله كزانم ودا أمسايوچو يملسال أهل مالت بكهدت يتمساسلهاچو بيسبوچو يتمطى يتبختر በኩራት የተወጠረ ሆኖ ይመለሳል። ዛሬ ተባለውን ሰማችሁ እንዴ ኢላል ጉድ እኮ ገና ጉድ እንሰማለን እንዲኮ ተባለ እያሉ وإذا رأوهم قالوا إن هؤلاء لضالون ሲያዩአቸው እነኚህ እኮ ጠማሞቹ ናቸው ይሏቸዋል። እና ይጎነታተላሉ ይጠቃቀሳሉ በእነሱ ሊያሾፉ ሊሳለቁ ከዛን ልክ ሲሞት መላእክቱ አውላ ለከ ኢል አዛብ ወልሃላክ ቅጣት አውላ ለክ ላንተ ተገቢ ሆነ ፈአውላ አሁንም ተገቢ ሆነ ስለካድክ በአላህ النار أولى بك معناتنا العذاب أولى بك الهلاك أولى بك فأولى ثم أولى لك لو انجله بذات لك هدته أونم أولى لك فأولى لا أنت تقبينو لا أنت تجيك يقربنو يبالال أيحسب الإنسان يسولج لمهونو ياسبال أن يترك سدى ልቅ ሆኖ ሊተው የመጣው እኮ ለቁም ነገር ነው። وما خلقت الجن والانس الا ليعبدون أن يترك سدى ልቅ ሆኖ የማይጠየቅ ሆኖ ሊተው ያስባል የሰው ልጅ أيحسب الإنسان أن يترك سدى هكذا لا يكلف ولا يجازى ኃላፊነት የሌለበት
ስለዛም የማይገመገምና የማይመነዳ ልቅ ሆኖ እንደ እንስሳት የሚተው ይመስለዋልን? ያስባል? ማሰብ የለበትም። አለም የኩ ኑጥፈተን የሰው ልጅ ሰው ሆኖ ከመገኘቱ በፊት የፍትወት ጠብታ አልነበረምን? ሚመንይን አለም የኩ ኑጥፋ ማለት ጠብታ አልነበረምን? ሚመንይን የዘር ፍሬ ነው መንይ ከወንድ ከሴት ዩምና በማህፀን ውስጥ የሚፈሰስ የሆነ የዘር ፍሬ ጠብታ አልነበረምን? ثم كان ከዚያንም አለቀተን በቀናት ማለፍ የረጋ ደም ሆነ ማህፀን ውስጥ فخلق الله ሰው አርጎ ፈጠረው فسوى ተክለ ሰውነቱን አስተካከለ فجعل منه ከዛ የዘር ፍሬ ጠብታ ኑጥፋ አዘውጀይኒ ሁለቱን ጥንዶች አደረገ ጌታው አላህ الذكر والأنثى ወንድን እና ሴትን አደረገ أليس ذلك ታዲያ ይህ አይደለምን بقادرين ቻይ አይደለምን على أن يحيي الموتى ሙታንን በመቀስቀስ ላይ ቻይ አይደለምን ይላል። የኛ መልስ በላ ወቃድር በርግጥ እሱ ቻይ ነው እንላለን።